እሺ የጌታ ሰላምና ጸጋ ይብዛላችሁ ቅዱሳን። አሁንም በአዲስ ቪዲዮ ተገናኝተናል። ባለፈው እንደ ጥያቄያችሁ መሰረት የማቴዎስን ወንጌል ማጥናት ለመጀመር አስበናል። ነገር ግን ስለ መጽሐፉ አንዳንድ ትምህርቶችን ለማወቅ ፒዲኤፍ አስቀምጥልን በቴሌግራም አካውንት ብላችሁ ነበረ። ነገር ግን እኔ አሁን በቪዲዮ ይዤ መጥቻለሁ። ሐሳቡም ግልጽ እንዲሆንላችሁ የማቴዎስን ወንጌል ከማጥናታችሁ በፊት አንዳንድ ስለ ማቴዎስ ወንጌል ማወቅ ያለባችሁን ወሳኝ የሆኑ ነጥቦችን ይዤ መጥቻለሁ። እንድትከታተሉ በጌታ ፍቅር እጠይቃችኋለሁ። እና ስለ ማቴዎስ ወንጌል ብቻ ሳይሆን ስለ አራቱ ወንጌላት ማንሳት አለብን። የማቴዎስን ወንጌል መረዳት ካስፈለገ አራቱ ወንጌሎች ለማን እንዴት እንደተጻፉና ዋና ሐሳባቸውን ለመረዳት የማቴዎስ ወንጌል የተጻፈው ለአይሁዶች ነው። ክርስቶስ በዚህ መጽሐፍ ውስጥ የተገለጠው ንጉስና የእግዚአብሔር የሚጠበቀው መሲህ አድርጎ ነው ማቴዎስ ኢየሱስን የገለጠው። እንግዲህ የመጽሐፉ ዋና ትምህርት ወይ ዓላማ ኢየሱስ ክርስቶስ የሚጠበቀው የእግዚአብሔር መንግስት ንጉስ መሆኑንና ኢየሱስ መሲህ መሆኑን ማሳየት ነው። ማቴዎስ ሐሳቡ በዚህ መጽሐፍ ውስጥ ለመጻፍ ያስበው። ከዚህም ጋር ያይዞ ማርቆስ የተጻፈው የማርቆስ መጽሐፍ ለሮማውያን ሲሆን ኢየሱስ የተገለጠው እንደ አገልጋይ ነው። በዚህ መጽሐፍ ውስጥ ሙሉ ሐሳቡን መልእክቱን ስታዩ ይገባችኋል። ኢየሱስ ክርስቶስን እንዴት አድርጎ ገለጠው ሲባል አገልጋይ አድርጎ ገልጦታል። ዋና የዚህ መጽሐፍ ዓላማ ደግሞ ኢየሱስ ክርስቶስ በቃልም በተግባርም የበረታ ነቢይ መሆኑን፣ ኢየሱስ መሲህ አገልጋይ መሆኑን ለማሳየት ነው የጻፈው። እንግዲህ እንዲሁም የሉቃስን በመናይበት ጊዜ ለግሪኮች ወይ ለአህዛብ ነው የተጻፈው። ኢየሱስን ሰው አድርጎ ያቀርበዋል። ኢየሱስ ክርስቶስ የኃጢአተኞች አዳኝ መሆኑንና ኢየሱስ የዓለም መድኃኒት መሆኑን በዚህ መጽሐፍ ውስጥ ያካትታል። እንግዲህ የዮሐንስን ወንጌልን በመናይበት ጊዜ የተጻፈው ለሁሉም ሕዝብ ነው። ይህንን መጽሐፍ ክርስቶስ የተገለጠው በዚህ መጽሐፍ ውስጥ መለኮት ሆኖ ነው። የመጽሐፉ ዓላማ ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑንና ኢየሱስ በስጋ የተገለጠ አምላክ መሆኑን ለማሳየት ነው። ስለዚህ የማቴዎስን ወንጌል ስናጠና ማቴዎስ የጻፈው ለአይሁዶች ነው። ይህንን መጽሐፍ ወይ መልእክቱን ኢየሱስ በዚህ መጽሐፍ ውስጥ ንጉስ ሆኖ ተገልጧል። ኢየሱስ ክርስቶስ የሚጠበቀው የእግዚአብሔር መንግስት ንጉስና ኢየሱስ መሲህ ንጉስ እንደሆነ ማቴዎስ በዚህ መጽሐፍ ውስጥ ያብራራል። የማቴዎስ ወንጌል እንግዲህ መጽሐፉ የተጻፈው ማቴዎስ ሲሆን መጽሐፉ የተጻፈው ለአይሁዶች ነው። ማቴዎስ በጌታ ኢየሱስ ከተመረጡት 12 ደቀ መዛሙርት ወይ ሐዋርያት መካከል አንዱ ነው። በቅፍርናሆም የሚኖር ቀራጭ ግብር ሰብሳቢ የኤልፌዎስ ልጅ ማቴዎስ ሌዊ ይባል ነበረ። ማቴዎስ 10:3 ላይ፣ ማርቆስ 2:14 ላይ፣ ሉቃስ 5:27 ላይ እነዚህን ሐሳቦች ታገኛላችሁ። በመቅረጫው ላይ ሳለ ኢየሱስ ተከተለኝ አለው፣ ተነስቶም ተከተለው ኢየሱስን። ማቴዎስ 9:9 ላይ እነዚህን ሐሳብ ታገኛላችሁ። በተጠራበትም ቀን በቤቱ ለጌታ ታላቅ ግብዣ አደረገ። ሉቃስ 5:29 ላይ ብዙ ቀራጮችና ኃጢአተኞች መጥተው ከኢየሱስ ከደቀ መዛሙርት ጋር አብረው ተቀመጡ። ማቴዎስ 9:10 ላይ ማቴዎስ ኢየሱስን ንጉስና መሲህ አድርጎ ያቀርባል። እንግዲህ የተጻፈው ለአይሁዶች መሆኑ አጻጻፉ ያመለክታል። ጸሐፊው የክርስቶስን የትውልድ ሐረግ ከአብርሃም ጋር ንጉስነቱን፣ ከአብርሃም ጋር መሲህነቱን፣ ከዳዊት ጋር ደግሞ ንጉስነቱን በማያያዝ ጽፎታል። መጽሐፉ ለሰው ሁሉ የሚሆን የእግዚአብሔር ቃል ኢየሱስ ክርስቶስ እንደሆነ ለማሳየት ነው። ማቴዎስ 1:20 ከቁጥር እስከ 21 ከማቴዎስ 2:2 ላይ እነዚህን ነገሮች ሐሳቦች እናገኛለን። ምክንያቱም ኢየሱስ ሕዝቡን ከኃጢአት ሁሉ የሚያድን የእግዚአብሔር መልእክተኛ እንደሆነ ማቴዎስ በደንብ አድርጎ የሚያብራራበት ሁኔታ አለ። እግዚአብሔር ለ400 ዓመታት ዝም ያለበትን ዘመን ስለነበር ከሕዝቡ ጋር እንደነበረ የተገለጠበት ክፍል ሲሆን ቁልፉ አማኑኤል የሚል ነው። መቼ እንደተጻፈ በትክክል ባይታወቅም ከ50 እስከ 80 ዓመተ ምህረት እንደተጻፈ ይገመታል። የመጽሐፉ ቁልፍ ቃላት ተፈጸመ፣ ጽድቅ፣ መንግስት፣ የዳዊት ልጅ፣ የዓለም መጨረሻ የሚሉት ናቸው። እንግዲህ የመጽሐፉ ዓላማ በብሉይ ኪዳን ትንቢቶች ላይ በመመስረት ኢየሱስ ክርስቶስ እውነተኛው መሲህና የአይሁድ ንጉስ መሆኑን ለማሳየት ነው። ክርስቶስ እንዴት የቤተ ክርስቲያንን መሰረት እንደጣለና የኢየሱስን መወለድና ትንሣኤ ጠቀሜታውን ለአማኞች ለአይሁድ
ለማሳየት ነው። ኢየሱስ ክርስቶስ መሲህ የተቀባ ዘላለማዊ ንጉሥና አዳኝ መሆኑን ለማሳየት ነው። ማቴዎስ ከብሉይ ኪዳን 57 ጊዜ ያህል በመጥቀስ ኢየሱስ ክርስቶስ በብሉይ ኪዳን የሚጠበቀው የተጠበቀው መሲህ መሆኑን አረጋግጦ ያሳያል። ለምሳሌ ከድንግል መወለዱ ማቴዎስ 1:22 እስከ 23 ከብሉይ ኪዳን ትንቢተ ኢሳይያስ 7:14ን ያገናኛል። በቤተልሔም ስለ መወለዱ ማቴዎስ 2:5-6 ሚክያስ 5:2 ከብሉይ ኪዳን ከግብጽ እንደሚመለስ ማቴዎስ 2:15 ከብሉይ ኪዳን ሆሴዕ 11:1 ስጋንና ነፍስን እንደሚፈውስ ማቴዎስ 8:16 እስከ 17 ኢሳይያስ 53:4 በምሳሌ እንደምናገር ማቴዎስ 13:35 መዝሙር 78:2 ወደ ኢየሩሳሌም እንደሚገባ ማቴዎስ 21:4 እስከ 5 ከብሉይ ኪዳን ዘካርያስ 9:9 በዚህ ሁሉ የሕግንና የወንጌልን የብሉይ ኪዳን አዲስን ግንኙነት ያሳያል። እንግዲህ መጽሐፉን ልዩ የሚያደርገው ባህሪው የንጉሥ ቤተሰብ ሐረግና ለአይሁዶች ዘመን አቆጣጠር ትልቅ ስፍራ የሚሰጠው ከአብርሃም ይጀምራል። አንድ ጀምሮ አንድ ምዕራፍ እዛ ነው ስለ ዘር ሐረጉ ነው የሚያወራው። ገብታችሁ ማየት ትችላላችሁ። ለኢየሱስ አገልግሎት ለእስራኤል ቤት እንደሆነ ይገልጻል። ማቴዎስ 10:5 እስከ 6 በአይሁድ መሪዎች ላይ የጠነከረ ፍርድን ይገልጻል። ማቴዎስ 23:1 እስከ 39 ለአሕዛብ እግዚአብሔር እንዴት መንገድ እንደሚከፍትላቸው ይገልጻል። ምዕራፍ 2 ከቁጥር 1 እስከ 2 ሌሎች ያልተጠቀሱትን ተአምራት አስፍሯል። እንግዲህ ከአሳፍ ስለወጣው ሳንቲም ቅዱሳን ሙታን ስለመነሳታቸው 17:24 እስከ 27 እንግዲሁም 27:51 እስከ 53 ይህንን ሐሳብ ያስቀምጣል። ለኢየሱስ ክርስቶስ ምጽአት ሰፊ ትምህርት ያቀርባል። 24:1-51 እንግዲህ ኢየሱስ አባትነትን ባህሪ ላይ ትኩረት ይሰጣል። ቤተክርስቲያን የሚለውን ቃል የሚገኘው እዚህ ውስጥ ነው። 16:18 ላይ 18:17 ላይ ይህ ሐሳብ አለ። የመጽሐፉ ትምህርቶች አራቱ ወንጌላት ኢየሱስ ንጉስነቱን ቢናገሩ ማቴዎስ ግን ከሁሉ በተለየ ትኩረት ይሰጣል። ለምሳሌ የአይሁድ ንጉስ ተብሎ በተጻፈው ንጉሳዊ የትውልድ ሐረግ በመግለጽ የጠቢባን ለተወለደ የአይሁድ ንጉስ መስገድ፣ እነሆ ንጉስሽ በአህያ ውርንጭላ ላይ ተቀምጦ የሚሉ አገላለጾችን ንጉስነቱን፣ ማዕረግነቱን፣ ማንነቱን ያሳያል። ኢየሱስ ስለ መንግስቱ መምጣት እንዲሁም ኃይልንና ክብርን ሲያስተምር የመንግስቱ ህግጋት በተራራው ስብከት ለመግለጥ 5 ማቴዎስ 5:1 እስከ 7 እስከ 29 ስለ መንግስቱ መታወጅ 9:35 10:42 ስለ መንግስቱ መስፋፋት 13:1 እስከ 52 የመንግስቱን ህብረት 18:1 እስከ 35 በመጨረሻው የመንግስቱን ፍጻሜ ገጽታ ያሳያል። ማቴዎስ 23:1 እስከ 25 እስከ 46 ያሉትን ማየት ትችላላችሁ። ቁልፍ ጥቅሶችን መውሰድ ከፈለጋችሁ ማቴዎስ 3:17 ማቴዎስ 5:17 ማቴዎስ 6:33 እስከ 34 ማቴዎስ 7:12 ማቴዎስ 11:28 እስከ 30 ማቴዎስ 16:16 ማቴዎስ 16:26 ማቴዎስ 27:51 ማቴዎስ 28:5 እስከ 7 እና ማቴዎስ 28:18 እስከ 20 ነው። ከክርስቶስ በማቴዎስ ወንጌል ውስጥ ክርስቶስ እንዴት ተገለጠ በሚባልበት ጊዜ ክርስቶስ በብሉይ ኪዳን የሚነገርለት ትንቢት ፍጻሜ መሆኑን ያሳያል። ኢየሱስ ክርስቶስ መሲህ የዳዊት ልጅ መሆኑን ያሳያል። አንድ ላይ ሕዝቡን ከኃጢአት የሚያድን 1:21 አማኑኤል 1:23 የአይሁድ ንጉስ 2:2 የእግዚአብሔር ልጅ 2:15 እስከ 16 ሌላም የመጽሐፉን አከፋፈል በምናይበት ጊዜ አንደኛ የኢየሱስን የትውልድ ሐረግ እና መወለዱን ይገልጻል 1:1 እስከ 23 ሁለተኛ በዮርዳኖስ መጠመቁ በምድረ በዳ መፈተኑን ይገልጻል 3:1 እስከ
ምዕራፍ 4 እስከ ቁጥር 11 ድረስ፣ ሶስተኛ የእግዚአብሔር መንግስት መስበክ ምዕራፍ 4 ከቁጥር 12 7 እስከ 29፣ አራተኛ የመንግስቱን ተልእኮና ኃይል 8 1 10 እስከ 42፣ አምስተኛ ስለ ኢየሱስ ጥያቄና ተቃውሞ 11 1 18፣ ስድስተኛ ንጉስ ኢየሱስ በኢየሩሳሌም 19 1 25 እስከ 46፣ ሰባተኛ የንጉስ መከሰት መሰቀል ከሞት እና መነሳት 26 1 28 እነዚህን ያካትታል። እንግዲህ ሌላም ሁለቱ የቀሩትን ወንጌላት ሰራላችኋለሁ። ዮሐንስ ወንጌል ተሰርቶ ውስጥ ተቀምጧል፣ ማየት ትችላላችሁ። በቴሌግራም ውስጥ አዲስ ግሩፕ ከፍተናል። ጌታ ኢየሱስን በማወቅ ማደግ የሚል ነው። ገብታችሁ ማየት ትችላላችሁ። በዩቲዩብ አካውንት ዋዜማ ደብሊው ብላችሁ ገብታችሁ ማግኘት ትችላላችሁ። ማንኛውም መጽሐፍ ቅዱሳዊ ጥያቄ ካላችሁ